ዛሬ በእንግሊዘኛ ስለ ሞርኒንግ ሩቲን በእንግሊዘኛ እንዴት ማውራት እንዳለባችሁ እንማራለን። ሞርኒንግ ሩቲን ማለት ቀናችንን የምንጀምርበት ጠዋት ላይ በየቀኑ የምናደርጋቸው አክቲቪቲዎች ወይም ክንውኖች ናቸው። የመጀመሪያው ዌኪንግ አፕ ከእንቅልፋችን መንቃት። እዛ አካባቢ ላይ ብዙ ጊዜ የምናገራቸው ንግግሮች አሉ። ሌላኛው ደግሞ ጌቲንግ ሬዲ መዘጋጀት። ከደቃችሁ በኋላ ወደ ስራ ለመሄድ የተለያዩ ነገሮችን እናደርጋለን፣ ራሳችንን እናዘጋጃለን። ወደ ትምህርት ቤትም ሊሆን ይችላል። ጌቲንግ ሬዲ። ቀጥሎ ደግሞ ብሬክፋስት ታይም ከቁርስ ጋር በተገናኘ በተደጋጋሚ የምናገራቸው ንግግሮች አሉ። the final one leaving the house። እነዚህ በሙሉ በምን መጠቅለል ይችላሉ? ሞርኒንግ ሩቲን ብለን እንይዛቸዋለን ማለት ነው። ስለዚህ ሞርኒንግ ሩቲን ሰዓቱ ሁላችንም እንደየራሳችን ሊለያይ ይችላል። ብዙ ጊዜ ከስንት እናስጀምረው? ከ6 AM ጧት 12 ሰዓት እስከ 8 AM ጧት 2 ሰዓት ድረስ። በዚህች ውስጥ ረን የሚያደርጉ በየቀኑ የምናደርጋቸውን ድርጊቶች እንዴት በእንግሊዘኛ መናገር እንችላለን የዛሬው ትምህርታችን ነው። መልካም ቆይታ። ሞርኒንግ ሩቲናችን የሚጀምረው ከዌኪንግ አፕ ወይም ደግሞ ከእንቅልፍ ከመንቃት ነው የሚሆነው አይደለም። ስለዚህ በዚህ ሞመንት ከእንቅልፍ መንቃት ጋር በተገናኘ በተደጋጋሚ የምናገራቸው ንግግሮች አሉ። የመጀመሪያው ስንት ሰዓት ከእንቅልፋችን እንደምንነቃ መናገር አለብን። ለምሳሌ በየቀኑ ጠዋት 12 ሰዓት ላይ እነቃለሁ፣ በየቀኑ ጠዋት 11 ሰዓት ላይ እነቃለሁ እያልን ከእንቅልፋችን የምንነቃበትን ታይም እንናገራለን። ስለዚህ I wake up ትላላችሁ። I wake up at 6 AM every day. I wake up at 5 AM every day. 5 የምትሉት ጠዋት 11 ሰዓት። ስለዚህ I wake up at ትሉና የምትነቁበትን ታይም እዚች ጋር ታስገባላችሁ። ከዛ በየቀኑ ወይም ደግሞ የምትነቁበት ቀን ሊለያይ ይችላል። ከሰኞ እስከ አርብ የምትነቁበትና የእረፍት ቀናችሁ ላይ የምትነቁበት ቀን ሊለያይ ይችላል ሰዓት። ስለዚህ I wake up at 6 ትሉና on work days በስራ ቀናት ወይም ደግሞ አርፍዳችሁ የምትነሱበት ቃል ደግሞ on Monday Tuesday ወይም ደግሞ in the weekend ላይ ደግሞ ሲሆን ለብቻው እንደዚህ ታደርጋላችሁ። ዊኬንድ ቅዳሜና እሁድ ሲሆን ማለት ነው። ስለዚህ I wake up at እያላችሁ ሰዓቱን ትናገራላችሁ ማለት ነው። ኦኬ ጧት አላርም እንሞላለን። አላርሙ እንደ ጮኸ ወዲያውኑ የምንነሳው ለማለት ብትፈልጉ I get up። አሁን ሁለት ቃላቶችን እዚህ ጋር እንይ። የመጀመሪያው wake up get up። ሁለቱ ልዩነታቸው ምንድነው? wake up መንቃት ነው። get up ግን መነሳት ነው። wake up ከእንቅልፋችን አይናችንን ጨፈነን ነበር ስንገልጥ wake up አደረግን ነው። get up ግን ካልጋችን ስንነሳ ዋናው ደግሞ get up ነው አይደለም። ስለዚህ አላርሙ እንደጮኸ የሚቀሰቅሰን አላርም እንሞላለን አይደለም። አላርሙ እንደጮኸ ወዲያው ነው ካልጋ የምነሳው። I get up as soon as ወዲያው ነው ማለት ነች። I get up as soon as my alarm rings. I get up as soon as my alarm rings. አላርሜ እንደጮኸ ድምጽ እንዳሰማ ወዲያውኑ ከአልጋዬ እነሳለሁ። ግልጽ ነው አይደለ? ስለዚህ የተለያዩ ኤክስፕሬሽኖችን መናገር እንደምንችል ነው የሚያሳየው። እዚህ ጋር ደግሞ ይሄንኑ ራሱን በሌላ እየተናገርን ነው። አላርሙን ወዲያው አጠፋና ከአልጋዬ እነሳለሁ። I turn off the alarm and get up. አላርሙን አጠፋና እነሳለሁ ከአልጋዬ እያልን ነው ማለት ነው። ግልጽ ናቸው አይደለ? እነዚህን ኤክስፕሬሽኖች ጠዋት ላይ ከእንቅልፋችሁ ስትነግሱ ብዙ ጊዜ የምትናገሯቸው ናቸው። ተለማመዷቸው። አንዳንዴ ደግሞ ስንፍና ይዘንና አላርም እንደጮኸ ሁሌ እንነሳለን ማለት አይደለም። ድክምክም ሲለን ስንፍናው ሲመጣ ስኑዝ በተናን እንጫናለን። ድጋሚ እንዲጮህ የፈቀድንለት ነው ማለት ነው። sometimes አልፎ I press እነካለሁ። I press the snooze button. sometimes I press the snooze button a few times. ስለዚህ ደጋግሜ ለጥቂት ጊዜያቶች snooze button-ን እነካለሁ before I get up or before I leave
the bed አልጋውን ለቅቄ ከመነሳቴ በፊት ስኑዝ በተኑን በተደጋጋሚ ልነካው እችላለሁ። that means to get some rest ድጋሚ የሆነ እረፍት ለማግኘት ወይም ደግሞ sometimes I stay in bed for a few minutes ስለዚህ ከመነሳቴ በፊት before getting up I stay in bed አልጋዬ ላይ እቆያለሁ። ስለዚህ waking up ከእንቅልፋችን ስንነሳ እነዚህን ኤክስፕሬሽኖች መጠቀም እንችላለን። I wake up at 6 every day በየቀኑ በሰዓት እነቃለሁ። I get up as soon as my alarm rings አላርሙ እንደጮኸ ወዲያውኑ ካልጋዬ እነሳለሁ። I turn off my alarm and get up አላርሜን አጥፍቼ ወዲያውኑ ካልጋ እነሳለሁ። but sometimes I press the snooze button a few times before I get up or before I leave the bed ስለዚህ አንዳንዴ ግን ካልጋዬ ከመነሳቴ በፊት አላርሙን ስኑዝ በተኑን እየተጫንኩኝ ትንሽ እቆያለሁ። or sometimes I stay in bed for a few minutes አልጋዬ ላይ ግን ወዲያው አልነሳም ልቆይ እችላለሁ። so እናንተ በምትነቁ ጊዜ የምታደርጉትን ታውቃላችሁ። ለእናንተ የሚሆነውን ኤክስፕሬሽን መጠቀም ትችላላችሁ ማለት ነው። ወደ ሁለተኛው እንለፍ። okay after waking up the next thing that we are going to do is getting ready for work ስለዚህ መጀመሪያ ከእንቅልፋችን ነቅተናል። አሁን ምንድነው የምናደርገው? መዘገጃጀት አለብን አይደለ? ስለዚህ ከነቃን በኋላ ቀጥታ አንወጣም ከቤት። ስለዚህ የመጀመሪያው ነገር ምናልባት የተኛንበትን አልጋ ማነጠፍ ሊኖርብን ይችላል። ስለዚህ how do you say it in English? I make my bed after getting up. after getting up means ከተነሳው በኋላ ምንድነው የማደርገው? I make my bed ይችላል መያዝ አለባችሁ። አልጋዬን አነጥፋለሁ እያላችሁ ነው። እሺ after getting up አልጋዬን አነጥፋለሁ። ቀጥሎስ ጥርሴን ልቦርሽ እችላለሁ፣ ፊቴን ልታጠብ እችላለሁ አይደለም? I brush my teeth and wash my face ስለዚህ ጥርሴን ቦርሻለሁ፣ ፊቴን እታጠባለሁ። then shower ወስዳለሁ። I take a shower ወስዳለሁ to feel fresh እንዲሰማኝ ሻወር ወስዳለሁ። then መጸለይ ይኖርብናል አይደለም? as we are spiritual or Ethiopian so I pray ምን ማለት ነው? እጸልያለሁ። so I pray for myself, my family and my country ስለዚህ ስለ ራሴ፣ ስለ ቤተሰቤ፣ ስለ ሀገሬ እጸልያለሁ። I pray ስለዚህ እነዚህ ከነቃን በኋላ የምናደርጋቸው ነገሮች ናቸው። then ልብስ መቀየር አለብን። ለሊት በተኛንበት አይደለም። I get dressed for work ስለዚህ for school ማለት ትችላላችሁ ተማሪ ከሆናችሁ። ለስራ ወደ ስራ ለመሄድ ልብሴን እቀይራለሁ እያልኩኝ ነው ማለት ነው። ስለዚህ ምንድነው የቀረን አሁን? ምናልባት ጸጉራችንን ማበጠር፣ በመስታወት ራሳችንን ማየት ሊሆን ይችላል። ስለዚህ I comb my hair ስለዚህ ጸጉሬን አበጥራለሁ እያላችሁ ነው። and check how I look in the mirror ስለዚህ በመስታወት ራሴን ቼክ አደርጋለሁ፣ አያለሁ። መስተካከል ያለበት ነገር ካለ እንዳስተካከል ማለት ነው። then I pack my work bag before breakfast ቁርስ ከመብላቴ በፊት ምን አደርጋለሁ? ወደ ስራ ይዤው የሚሄደውን ቦርሳ ፓክ አደርጋለሁ ማለት ነው። አዘጋጅቼ አስቀምጣለሁ ማለት ነው። so the next thing after packing my work bag is to eat or to have breakfast ስለዚህ ይሄንን አድርገን ስንጨርስ ቁርስ እንበላና ወደ መሄድ ይሆናል ወደ ስራ። ስለዚህ አሁን ትኩረት የምናደርገው ደግሞ breakfast time ከቁርስ ጋር በተገናኘ ደግሞ በተደጋጋሚ የምናወራቸው አሉ፣ እነሱን እንይ። ኦኬ አሁን breakfast time ላይ ነው ያለነው። that means የቁርስ ሰዓት። ስለዚህ ቁርስ በምንበላ ጊዜ የምንናገራቸው ንግግሮችን ነው። የመጀመሪያው ምን ይላል? I usually eat breakfast with my family አብዛኛውን ጊዜ ቁርስ የምበላው ከማጋ ነው? ከቤተሰቦቼ ጋር ነው ብላችሁ መናገር ትችላላችሁ። ቁርስ ሰዓት ምንድነው የምትበሉት? የምትበሉትን ነገር ደግሞ ለመናገር I have a sandwich for breakfast ቁርስ ሰዓት ላይ ሳንድዊች እበላለሁ። I have a fasting ፍርፍር for breakfast የጾም ፍርፍር እበላለሁ ማለት ትችላላችሁ። or something that you eat for breakfast ለቁርስ የምትበሉትን ነገር ማስገባት ትችላላችሁ። ከዛ በኋላ ደግሞ ቡና እጠጣለሁ፣ አንድ ሲኒ ቡና እጠጣለሁ ካላችሁ I drink a cup of coffee ወይም ደግሞ I have ይችኛዋን ድሪንክን have ታደርጓታላችሁ። I have a cup of coffee ማለት ትችላላችሁ። ሌላኛው ደግሞ ብዙ ጊዜ ስንቻኮል ቁርስ ዘለን ልንሄድ እንችላለን አይደለም?
if I am in a hurry ምን ማለት ነው? ከተቻኮልኩ ማለት ነው። if I am in a hurry በጣም ከተቻኮልኩ I sometimes skip breakfast አልፎ አልፎ ቁርስ እዘላለሁ እያላችሁ ነው ማለት ነው። ግልጽ ነው አይደለ? then ለመጨረሻው my favorite breakfast በጣም ወዶ breakfast my favorite breakfast is pancake my favorite breakfast is pancake ስለዚህ በጣም ወደው breakfast pancake ነው። እናንተ ደግሞ እንደዚህ መናገር ትችላላችሁ። so the expressions related with breakfast time are these እነዚህን መጠቀም ትችላላችሁ በbreakfast time መናገር መግለጽ የምትፈልጓቸውን ሐሳቦች። የቀረና አሁን ምንድነው leaving the house for work or school ስለዚህ የመጨረሻውን ቤቱን ለቀን በመኖጣ ጊዜ ልንላቸው የምንችላቸውን ንግግሮች ደግሞ እንይ። ሞርኒንግ ሩቲን ጧት ላይ የምናደርጋቸው waking up መንቃት ብለናል። getting ready ራሳችንን ማዘጋጀት then breakfast time ከቁርስ ጋር በተገናኙ የምናወራቸው። አሁን ምን ቀረን? leaving the house ቤቱን ለቀን ወደ ስራ ወደ ትምህርት ቤት ነው የምንሄደው አይደለ? የመጀመሪያው ሴንቴንስ እንዴ I leave home ቤት ከቤት የምወጣው I leave home around 7:30 am to head to work ወደ ስራ ለመሄድ ከቤት የምወጣው 1 ሰዓት ተኩል ላይ ነው። እናንተ ደግሞ የምትወጡበትን 8 am or 7 am ማለት ትችላላችሁ። I leave the house I leave home around 7 ማለት ትችላላችሁ። ምን ለማድረግ? to head to school to head to work ወደ ስራ ወደ ትምህርት ቤት ለመሄድ። ሁለተኛውን እስኪ እንየው። ከዚህ ውጪ ሌሎችም የምናገራቸው ኤክስፕሬሽኖች አሉ። before I leave ለቅቄ ከመውጣቴ በፊት ግን የማደርገው ነገር ምንድነው? I double check that I have everything I need ደግሜ ቼክ የማደርገው ነገር ምንድነው? ከመውጣቴ በፊት ሁሉም ያዘጋጀሁትን ነገር መያዜን አረጋግጣለሁ ማለት ነው። ስለዚህ before I leave I double check that I have everything I need then I say goodbye to my family before heading out የመጨረሻ ከመውጣቴ በፊት ለቤተሰቦቼ ምንድነው ቻው እላለሁ እሰናበታለሁ I say goodbye then የመጨረሻው ምንድነው መውጣት ነው ከቤት። ከዛ እንዴት ነው ወደ ስራ የምንሄደው? I drive to work እየነዳው በራሴ መኪና እሄዳለሁ ወይም ደግሞ ባስ ልጠቀም እችላለሁ ትሬን ልጠቀም እችላለሁ። ምንድናቸው? public transportation ስለዚህ I take the bus to work I take the train to work እያለን መናገር እንችላለን። ስለዚህ ሞርኒንግ ሩቲን ቀናችንን የምንጀምርበት የመጀመሪያው ነው አይደለ? ከዛስ ሞርኒንግ ሩቲን ስራ እንገባለን፣ አፍተርኑን ይመጣል፣ ኢቭኒንግ እያለን ውላችን እንላለን። በቀጣይ እነሱን ሩቲኖች እናያለን። እስካሁን ያወራናቸውን ጠቅለል አድርገን በአንድ ፓራግራፍ ሁሉንም ሴንቴንሶች አገናኝተን አንድ ሞርኒንግ ሩቲንን ዲስክራይብ የሚያደርግ ጽሁፍ ጽፈን አብረን እንለማመድ። ሞርኒንግ ሩቲን ብለን የተለያዩ ሴንቴንሶችን ለየብቻ ስናይ መተናል። አሁን ደግሞ እስኪ ጠቅለል አድርገን ጧት ከመነሳታችን አንስቶ ወደ ስራ እስክንሄድ ድረስ ያሉትን ድርጊቶች በአንድ ፓራግራፍ የምናይ ይሆናል። አልጨረስነውም፣ እንቀጥላለን። ኦኬ ስለዚህ እንጀምር። እስኪ እናንተም የራሳችሁን ሞርኒንግ ሩቲን እንደዚህ እየጻፋችሁ መለማመድ ይኖርባችኋል። Every morning I wake up at 6 am when my alarm rings. Every morning I wake up at 6 am when my alarm rings. ስለዚህ አላርሜ በሚጠራ ጊዜ ሁሌ ጧት 6 am ላይ ከእንቅልፌ እነቃለሁ ብለን እንጀምራለን ማለት ነው። I usually get up right away. ወዲያውኑ ነው የምነሳው ብዙ ጊዜ። right away ማለት ወዲያውኑ ማለት ነው። I usually get up right away. But sometimes I press the snooze button once or twice. ነገር ግን አንዳንዴ ድካም ስሜት ደግሞ ሲመጣ ምን አደርጋለሁ? የአላርሟን ስኑዝ በተን once or twice አንዴ ወይም ሁለቴ እምጫን ይሆናል። After getting up ከተነሳው በኋላ I brush my teeth ጥርሴን ቦርሻለሁ፣ wash my face ፊቴን ታጠባለሁ and take a shower to feel fresh ሻወር ወስዳለሁ ፍሬሽ ስሜት እንዲሰማኝ። then ከዛስ ምን አደርጋለሁ? I get dressed for work ወደ ስራ ለመሄድ ልብስ እቀይራለሁ and comb my hair ጸጉሬን አበጥራለሁ። ስለዚህ እንደዚህ እያደረግን መጻፍ እንችላለን አይደል? የጧት ሩቲናችንን እንጨርሰው እስኪ። ኦኬ እንቀጥል። ስለዚህ ኔክስት ምን እናደርጋለን? before breakfast
ቁርስ ከመብላቴ በፊት I pack my work bag and make sure I have everything I need for the day. ስለዚህ ከቁርስ በፊት ወደ ስራ ሲሄድ የምጠቀምበትን ቦርሳ ምን አደርጋለሁ? አዘጋጃለሁ። እና ደግሞ I make sure I have everything I need for the day. ቀን ላይ የሚያስፈልጉኝ ነገሮች አጠቃላይ መያዜን ምን አደርጋለሁ? አረጋግጣለሁ። make sure ማረጋገጥ ነው። ኦኬ I usually eat breakfast with my family. ብዙ ጊዜ ከቤተሰቦቼ ጋር ቁርስ እበላለሁ and I drink a cup of coffee. ከቁርስ በኋላ ደግሞ ቡና እጠጣለሁ። After breakfast ቁርስ ከተመገብኩ በኋላ I check the time. ሰዓቱን ቼክ አደርጋለሁ። put on my shoes. ጫማ አጠልቃለሁ and say goodbye to my family. ቤተሰቦቼን እሰናበታለሁ። አሁን ወደ መውጣቱ እየመጣ ነው አይደለ? I leave the house around 7:30 am and drive to work. ስለዚህ 1 ሰዓት ተኩል አካባቢ ከቤት እወጣለሁ፣ ወደ ስራ እየነዳው እሄዳለሁ። ይሄ የአንድ ሰው ሞርኒንግ ሩቲን አይደለ? እናንተም ሞርኒንግ ሩቲናችሁ ምን ይመስላል የሚለውን በእንደዚህ አይነት በአንድ ፓራግራፍ ወይም በሁለት ፓራግራፍ ጽፋችሁ ተለማመዱ። ቴሌግራም ላይ ለኔም ብትልኩልኝ ሪቪው አድርጌ መስተካከል ያለበት ነገር ካለ እማሳውቃችሁ ይሆናል ማለት ነው። የዛሬው ትምህርት እንደጠቀማችሁ አልጠራጠርም። ቀጣይ ሌላ ትምህርት ይዤ እመጣለሁ። ቻው።